ያፌት ኤፍራታ ላይ እርምጃ ወሰደ። ለምን ከኔ ቁጥጥር ስር ወጥተሻል ብሎ እንግዲህ እስከምትሞት ድረስ አንቆ ይዘዋታል። የእውነት ይወዳት ነበር አይወዳትም የሚለው አሁን የተገለጸ ይመስላል። ምክንያቱም አንቆ አያያዙን ሊገላት እንደወሰነ ወይም ድጋሚ እንዳትሄድ ሊያስፈራራት እንደወሰነ ሳይሆን በአጠቃላይ ከዚህ ምድር ሊያሰናብታት እንደፈለገ ነው የሚያሳየው ማለት ነው። በአጠቃላይ ያደረገው ነገር እጅግ በጣም ያስጠላል። የሱ ጭካኔ አንዳንዴ በጣም በቃ ከውስጥ የመነጨ የምትሉት አይነት ጭካኔ ነው። እንግዲህ ጽዮን ሁሉም ነገር አስታውሳ ያለው ነገር ይቅርታ ጠይቃ አወራሻት። እጅግ በጣም ደስ ይላል። ሌላኛው ደግሞ ይሄ ሁላው እንቅጥ ውስጥ የምትከተው ሉሊት ናት። በእርግጥ ሉሊት ያው ቦቅባቃ ናት፣ ትቦቅቦቃለች። ቀንዋ እስኪደርስ ነው እንጂ ይሄም እሷን መንገርዋ ማወቋን አይቀርም። ይፍራታ የእጇ ትሰጣታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፈቂ ሆናችሁ የእሺ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ሀዝነት ረዴታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁ ነው ይሸነኝ። እንግዲህ ሀረግ ድራማ እጅግ በጣም ያጓጓል ማለት ነው። እንግዲህ ያፌት ያው እንግዲህ በጣም ነው የምወዳት የኔ ናት የኔ እንድትሆን የምፈልገው ብሎ ሲል የነበረው የእውነት ወደዋት ነው ወይስ እንዴት ነው እስከ መጠራጠር ድረስ ሊያደርሰን የቻለው? ኤፍራታን በእርግጥ ወደዋት ሳይሆን እሱ ሁሌም እንደሚለውም ናታን ለመበቀል ያደረገው ነገር ይመስላል። ምክንያቱም በዛ ልክ አያንቃትም ነበረ ማለት ነው። እንግዲህ እጅግ በጣም ነው አንቆ ያያዛት ማለት ነው። እንዴት እዛ ቤት ትሄጃለሽ? እንዴት እኔ ሳታሳውቂኝ ከኔ ቁጥጥር ውጪ ጥረሽ ትሄጃለሽ ብሎ አንቆ ይዘዋት በመጨረሻ ትንፋሽ እስከሚያጥራት ድረስ አዳርሰዋት ነበረ ማለት ነው። እንግዲህ እኔ በናታን እርጉዝ የሆነች ይመስለኛል። ለዛም ነው ሲነካት ሲይዛት በጣም ትንፋሿን መቆጣጠር ያቃታት ማለት ነው። እንግዲህ ያው በአጠቃላይ ሰራተኛዋ የምታድናት ይመስለኛል። እንግዲህ አናቱ የምትለው ይመስለኛል ማለት ነው ለያፌት። ምክንያቱም ያው ሰራተኛዋ ቤት ውስጥ ነው ያለችው። ቤት ውስጥ ሆና መቼም በዛ ልክ ሲገላት ያው እንትን ትላለች ብዬ አልልም ማለት ነው። መምጣቷን አይቀርም ሰራተኛዋ እሷን የምትቀርጸው ወይም ለፖሊስ የምትደውል ይመስለኛል ማለት ነው። ለምን ኦልሬዲ እሷ ያው ለስለላ ነው በዛ ቤት የገባችው ማለት ነው። ነገር ግን ሉሊት ያደረገችው ነገር በጣም ነው የሚያስጠላው። ሉሊት በጣም ግራ የምታጋባ የጦዘባት ናት ማለት ነው። ያ ሁላ ከዚህ በፊት ወንጀል ያ ሁላ ነገር ሰርታ እንግዲህ ኤፍራታ ዝም አላልኩልሽም፣ ቀንሽ ሰዓትሽ ጊዜሽ እየጠበቅኩልሽ ነው እያለቻት አንድ ቀን የእጇን ወይም ደግሞ ያደረገችውን እንደምታስከፍላት እያወቀች ገና አሁን ደግሞ ሌላ ስህተት ሌላ ያደረገችው ነገር በጣም ነው የሚደብረው ማለት ነው። እና እኔም በጣም አናደደችኝ ሉሊት ማለት ነው። ያው ቦቅቧቃ እንግዲህ አንዳንዴ ሰው ነገራችን ላይ የምትሰራቸው ጥፋቶች ማለት ነው። ሉሊት በጣም ከሚገርመው አውሪ ሳይሏት ራሱ በራሷ ጊዜ ገና ስለምትንቦቀቦቅ የሆነ በቃ ድንብብሯ ስለሚወጣ በራሷ ጊዜ ታወራለች ማለት ነው። እና በአጠቃላይ ምን ልላችሁ ፈልጌ ነው እንግዲህ ያፌት እጅግ በጣም መጥፎና አረመኔ ነው፣ ጥሩ ያልሆነ ሰው ነው ብላ ሁሌም ያው ትላለች እንትናን ማለት ነው ኤፍራታ። በእርግጥ ግን በአሁኑ እውነት ነው እሱ ጨካኝ ነው። እኔ እንደውም ትንሽ ኤፍራታን ሲያፈቅራት ወይ ደግሞ እሷን የኔ እንድትሆን የምፈልገው ሲል ተቀይሮ ጥሩ የሆነ ነገር እንደዛ መስሎ ነበር። ነገር ግን ያው እንዳልሆነ ነው ማለት ነው። ሌላው በጣም የደነቀኝ ወይም ደግሞ ኤፍራታ አንድ የሚያግዛት ሰው እንዳለ መስማወቃችን ደስ ይላል። ማን ጽዮን ማለት ነው። አስታውሳ እንግዲህ አሁን ከዚህ በኋላ ታግዛታለች። ቢያንስ በሆነ ቀን ሁሌ እንደዚህ ኃይለ ቃል ሲናገራት ምን ሲላት ናታንን የሆነ ቀን ታሳምነዋለች ወይ ትነግረው ይሆናል ብዬ እላለሁ። ወይም ደግሞ ለሱ ብላ ዋጋ እየከፈለች እንደሆነ እና ኤፍራታ ደግሞ እዛ ቤት ገብታለች። በገባችበት ምንም እያደረገች አይደለም። የሚያስቀምጣው የሱ ክፍል ሄዳ የሚያስቀምጣቸው ያፌት እቃዎች ሊሆን ይችላል ወይም ደግሞ ማንኛውም የኮምፒውተር ያኔ ብዙ ነገር መፈለግ አለበት ማግኘት አለበት። ምክንያቱም
እሷ እዛ ጋር የገባችው አፍቅራውና ወዳው ሳይሆን ጓደኛዋን ከሱ ለመታደግ ነው፣ ከእስር ቤት ለመታደግ ነው። ዞሮ ዞሮ ግን የሆነ መፍትሄ መፈለግ አለባት። እሱ አጠመደው ምናምን ነገር እንግዲህ አለች። ካጠመደው አንዳንዴ አድርጎትም ሊሆን ይችላል፣ ላያደርገውም ይችላል የሚለው ነገር አስባ ማየት ነበረባት። እስካሁን ከገባች እግሯ ቁጭ ብላ እንደዚህ ብላ ተጮኻለች እንጂ የምታመጣው ነገር የለም ማለት ነው። ኤፍራታን ማለት ነው። አንዳንዴ እኔ እንጃ፣ አንዳንዴ በድራማ አሁን የኤፍራታ የምትሰራው እንትን ኃላፊነትና ከባድ ቢሆንም አንዳንዴ በጣም የሆነ በቃ እንትን የሆነ በደንብ አልሰራችሁም እላለሁ። ለምን ለምሳሌ በአሁኑ ይሄ ነገር የናታን ግልጽ ማንም መንገር የለብሽም እንዲህ ብሎ አሳመናት፣ ያፌት ማለት ነው። ያሳመናትም ለናታን መንገር ነበረባት። እንዲህ አድርጎሃል፣ እንዲህ በሄድክ ጊዜ ያስት አላስታወስክም፣ ከዚህ ጉድ ልንወጣ እንዲህ ብሎኛል። ስለዚህ በኃይል ሳይሆን በእንዲህ በምን አይነት መልኩ እናቅድና ከዛ ሰውየው ምን አናድርግ ብላ እሷ ናታን ቢኒያም ቢመካከሩ እሷን ወስና እሱ ከምታገባው ውሳኔ የበለጠ ይሆን ነበረ። ለድራማው ድምቀት ብለው አራዝመውት ካልሆነ በስተቀር ማለት ነው እንጂ አንዳንዴ የሆነ በዚህ ውስጥ የተረዳሁት ግልጽ ማውራት፣ በግልጽ መናገር ወይም አንዳንዴ ከአንድ ብርቱ ሁለት መድኃኒት እንደሚባል ወይም ደግሞ 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ደግሞ ጌጡ ነው እንደሚባል አይነት አባባል ለእኔ ይሄ እንትን አለም። ለምን የሆነ ነገር ስትነጋገሩ ምን ስትሉ የሆነ መፍትሄ ስለማይጠፋ ማለት ነው። አንድ ሰው የሆነ መፍትሄ ያመጣላችኋል ወይም ደግሞ የሆነ ተመካክሮ እንዲህ ብናደርግ ብሎ በቃ ይላል። የሀገራችንም ሰው ምንድነው ተመካክሮ የፈሱት ፈሳ አይገማም ነው፣ እንደዛ ነገር ማለት ነው። እና ኤፍራታ ከመጀመሪያውንም በቃ የሆነ እንትን ነው የተሳሳተች ነው የምለው። ምክንያቱም መግባት አልነበረባትም። ሌላ ደግሞ ሔዋን ነገር ነው እንግዲህ ሔዋን እሱ ወጥመድ ውስጥ ገብታለች። ግን በምን መልክና እንዴት ነው የምትወጣው? በጣም ከባድ ነው። እውነቴ ነው የምላችሁ። እኔ እንጃ በቃ ለሌላ ሰው ሴቶች እንደሚሸጥም አድርጎ ሽጠዋት መልሶ የሆነ እና ሽጠዋት ከዛ በኋላ ማምለጥ የምትችልበት መንገድ ከሱ ማግኘት ያለባት መረጃ ወይም ደግሞ የተደበቁበት ቦታ ወይም ይሄ ነገር የሚያስተላልፉ የሚሸጡ የሚገዙ ምናምን ነገር ሰዎች መረጃ ለማግኘት በጣም ከባድ ይመስለኛል። ያው እሷም አኪ ከገባች በኋላ ያው እንደሌሎቹ መስጠቱ አይቀርም። ሲሸጧት ያው የሆነ መርዘት ወሰደች ቢያላሉ ግን እኔ እንደቀለል አላየውም። ገባችሁ? በቃ በአጠቃላይ እንግዲህ ድራማው መጨረሻው ያጓጓል። እጅግ በጣም ውስብስብ ነው። እኔ አሁን ከዚህ ውስጥ የምረዳው እንደዚህ አይነት ውስብስብ በሆኑ ነገሮች ላይ ብዙ ጊዜ ተመካክሮ ወይም ተነጋግሮ መሆን አለበት እንጂ አንድ ሰው ብቻዬን እጋፈጣለሁ የማይሆን ነገር ነው ማለት ነው። ግን በቃ አሁን ትንሽ ኤፍራታ አሁን ልትሻል ትችላለች። ለምን እንትና ስላስታወሰች አብሬሽ ሆናለሁ ከጎንሽ ነኝ አለች። ኦልሬዲ የደበቀቻት ነገር የለም፣ ነገረቻት። በነገራችን ላይ በአሁኑ ጽዮን አስታውሳ ለምን እንደምታገባው ለምን ከሱ እንደምትኖር ባትነግራት በጣም ያስጠላ ይደብር ነበር። መንገሯ በጣም አሪፍ ነው። ሌላው ደግሞ በቃ ከናታንን የነበረ ነገር በጣም ስለነገረቻት ጥሩ ነው። ናታን ግን ማስታወስ ነበረበት ራሱ ያኔ ያ ቀን አብረው ያደሩትን ነገሩ ማስታወስ ነበረበት ማለት ነው። እና ያም አለማስታወሱ የቱ ጋር በምን አይነት መልኩ ድራማው ይነግሩት ይሆን ያመጡት ይሆን እኔ አይገባኝም። በጣም ከባድ ነው እንጃ። እና መንገሩ ያኔ ማስታወስ ነበረበት ይሆናል አይደል? ቢያንስ ሳሁን እሱ ቀልጠፍ ብሎ ወይም ደግሞ የሆነ ነገር ፈጥኖ መልስ አይሰጥም። ናታን እንደምናውቀው በጣም አስቦ ተረጋግቶ ምናምን አሰላስሎ ስለሆነ እንደዚህ ለሆነ ነገር ችኩሉ ማን ነው? ያፌት ነው። እውነቴን ነው። እሱ በቃ ድራማው እውነት ነው ነገር ብዙ ነገሮች ያናዳሉ። ለምን ድራማው በጣም በቃ እየተወነው ነው እሱ ማለት ነው። ገባቸው? አንድ ሰው በሚሰራው ስራ በጣም ስትናደዱበት ያተሰጠው ስራ በኃይለኛው እየተወነው እየሰራው ነው ማለት ነው። እንግዲህ መጨረሻው እንዴት ነው የሚሆነው? እውነት ኤፍራታን አንቆ ገድለዋታል ወይስ ደግሞ ተርፋለች? ሰራተኛዋ መጣ ትታደጋት ይሆናል ወይ ደውላት ሰው ትጠራላት ይሆናል ወይ የሚለው ነገር ወይ ደግሞ ወንድምዮ ያስታወሰ ነበረ ማለት ያኔ ቤት አለ የለም እያለ ይሄድላት ይሆናል ወይ የሚል ያው ጥርጣሬ ግምት አለኝ ማለት ነው። እንግዲህ በቀጣይ የምናየው ይሆናል። እናንተንም ሀሳባችሁ ስጡ ማለት ነው።
በአጠቃላይ ድራማው እንዴት እያያችሁት ኖራችኋለሁኝ። ሰላማችሁ ይብዛ። ሰላም ሆኖልኝ